አታገቢም ብለው ሲቀልዱብሽ ዋንጫ በይም ብለው ሲያፈይዙብሽ ቀን ይቆጥሩልሻል አሁን ሊድሩሽ ወይኔ ወጣልን በላው ልንሞሸር ነው ልናገባ ነው በቀለዱበት በጠላቶቼ ፊት አሲም በዘይት ቀብ ጋይስ ሁሉም ነው ከየቤትሽ ነው የምመጣልሽ አዳማ ላይ ያበደ ቀውጥ ኢቨንት ነው እናዘጋጀው ወይኔ የኔ ክለብ ሳብ ግጥም ዋንጫዬን አለቅም ይላል አባቴ ዊ አር ዘ ገነርስ ቋጣሪ ምናምን ነገር ደለበል ማለት ገባ አይደለ ዋንጫው እጃችን እስኪገባ ድረስ መቋጠር እንደማታቆም እናቃለን እኛ ደግሞ ማን ተስፋ ያደረክ ስብር ስናረግ ደስ ይለናል ገባ አይደለ ዳኛ ቢዘርፈንም ባይዘርፈንም ማለት ጭራሽ በህይወቱ ዳኛ ሌባ እንደሆነ እኮ እናቃለን ዳኞች ሌባ ናቸው ግን በህይወቱ አንድ ቀን ለኛ ዌስታም ላይ ቢፈርድብን ሙዚቃውን ላሰራችሁ አይደለ ያው ሙዚቃ ላይ ልጋብዝ ሳብ ግጥም ዋንጫዬን አለቅም ነው ገባ አይደለ ዊ አር ዘ ገነርስ ጠላ ወደድክና ምን አገባ እንችላለን ታደንቀናለህ ታሽቃብጥልናለህ በተለይ ቻምፒየን ስንሆን ወደ ሳይሆን በግድማ ሲቲዝንስ አንቺ ጽድት ያልሽ ሚዜ ነው የምትሆኝ ጽድት እንዳንቺ አይነት ሚዜ እኮ ታይቷው ደብል ዶሜስቲክ ደብል የበላ ሚዜ ማድረግ ማለት እኮ ራሱ ትልቅ ክብር ነው ገባሽ አይደል ልክ እንደኔ ቶክሲዶ ለብሰሽ ነው የምትሞሽሪኝ ማለት ሌላው አይገባ እንደውም ለዘበኛው ንገሪው ሌላው እንዳይገባ ማለት የዳንስ ፐርፎርማንስ ብቻ ሶስተኛ ሚዜ የዳንስ ፐርፎርማንስ ይፈቀድላል ማለት ትደንሳለህ ኩኛ ብሩኖ ምን አባት ሆናታል እኔ ወዶ አሸናነፍ እንደ አይነት አሸናነፍ ነው እንዲጨጓራ ሚልጥ ምቀኛን እስከ መጨረሻው ሰዓት ድረስ ቁጭ አድርጎ አብሮኝ ከኔ ጋር ማለት ነው እንዲህ ያየኝ ዋንጫ በላሉ አመቱን ሙሉ አንድ ለባዶ ያሸነፍኩኝ ጨጓራችሁን እየላጥኩኝ ከረምኩኝ ጨቅርኩኝ ቋጣሪ ወይኔስ ድሮስ ያልከኝ ያጀማ አንድ በቃ ማንም ይሁን ማንም ለቋጣሪው ጨጓራ ለመዋጣት ተዘጋጅቶ የሚገባ ቡድን ጀማው እኛ ማለት ነው ዘንድሮ ተሳቃችሁ ነው ዋንጫ የምትበሉት ብሎናል አንዴ ፈጣሪ ተሳቀን ተንፏቀን ዋንጫውን እንበሏለን እንኳን ደስ አላችሁ ግን ደስ ያለኝ አው እንዲያዩን ጀማው ለሊቱ ሙሉ ከኛው ካሁን ገባ ወጣ እያሉ ማለት ነው ጨጓራችሁ ቡጥ አርገን ለጠንላቸው አሸንፈን ዋንጫ ስንበላ ከምንም በላይ ደግሞ ያገባ ነው እኮ ጎል እኮ ኮርና ነው በኮርና ዋንጫ አይበላም ሲሉን ነበር እኮ ጀምአው በልተን እኮ ልናሳያቸው ነው ጀምአው በልተን ልናሳያቸው ነው ይሁን የኮርና ዋንጫ እንዳለ ያለ ወይ ኮፒንግ ሸራርገለ ኮፒንግ አንድ ጨዋታ እሱም በጣም ኢዚ የሆነ ጌም ነው እመጣልሃለሁ ይሄን ዋንጫ ዘንድሮ እንደዚህ እሱን አንድ ለባዶ አሸንፌ እንዲህ ሳነሳው ታይኛለሽ እንዴ ጀምአው ኮፒሊንግ ሸራርገው ይመቸን ይሄ ነው የኔ ሀቨርት ማለት ይሄ ነው ጀምአው ይወላችሁ የሀቨርት እያንዳንዱ ጎሎች ማለት ነው ዋንጫ ነው ይዞ የሚመጡት በሚያስገርማችሁ ሁኔታ ሀቨርት አስቆጠረ ማለት ዋንጫ ወደኛ ማለት ነው 90%ን ቀርባለሽ ማለት ነው የኔ አባት በጣም ብዙ አብሮኝ እያዩ ያሉ ሰዎች ባንተ ሲበሳጩ ሲናደዱ እያየው ነበር ጎሏን እስከታስቆጠር ድረስ ታዲያ ጎሏን ነቅንቀ ዘምን ያሰኝ ማይኪንግ ከሀቨርት እየተዩ በጣም ተጨንቄ ነበር ጀማው በተለይ ደግሞ የትሮሳርድ እንደዚህ አይነት እድሎች ማለት ነው መበላሸታቸውን ሳይ አንግል መብጨቱን እንዴ እድላችን ምን ነካው ብዬ ያሰብኩኝ ነበርና የኔ አባት ከሀቨርት የኔ አባት ወስዶ ነቀልኛ ነቀው ማን ያነ ለወደ እየመራን ነው ለሀቨርት ደስታ የተሰራ ቪዲዮ ነው ኮምፕሊት ያርገው ኮንግራ ጀማው የመጀመሪያው ጎል ነው ይገና ሀቨርት ዛሬ ዋንጫ ያነሳንበት ቀን ሊሆን ይችላል ሰከንድ ሃፍ ምንድነው ሀፕን ያደረገው ፈርስት ሃፍ ሁላችንም ያየነው ጨዋታ ማለት ነው የነ ትሮሳርድ የሳካ የሀቨርትስ ኳስ ምናምን የተበላሹትን ጎሎች አይተን በቃ አንድ ባዶማ አይገባንም ነበር ስለዚህ ሰከንድ ሃፍ ስንገባ 2-3 ጎል እናስቆጥራለን ብለን ነበር የገባ ነው ሰከንድ ሃፍ ግን ማለት ነው ልጆቹ ያስታውቃሉ ደክሟቸዋል በቃ ደክሟቸው ሁሉም ነው ደከማቸው የፊዚካል ኢሹ አለበት ኦዴጋርድ እሱም ደክሟት ነበር በጣም አሪፍ ተጫዋቾችን እሱ ነበር ዛሬ ግን ደክሞት ነበር እነ ራይስ ምናምን ሁሉ በቃ ሲዝለፈለፉ ነበር ማለት ነው
ይሄንን ያውቃል አርቴታ። ስለዚህ ፈርስት ሃፍ ላይ ጎል ለማስቆጠር እንዲመቸው ነበር ይሄንን አሰላለፍ ይዞ የገባው ማለት ነው። እና በቃ ፈርስት ሃፍ ላይ እንደምንም እንጫወታለን እስከ 25 እስከ 30ኛው ደቂቃ 1-2 ጎል እናስቆጥራለን አሸንፈን እንወጣለን የሚል ነበር እንትኑ ማለት ነው። ግን 1-0 ሆነን ወጣን። ደጋፊው እንዴት ነርቨስ እንደነበረ ያስታውቃል። ደጋፊው እንዴት ነርቨስ እንደነበር ማለት ነው። በቃና ሞስኬራ ማለት ነው ፈርስት ሃፍ ላይ ምርጡ ተጫዋች ሞስኬራ ነበረ። ሰከንድ ሃፍ ላይ አይታችሁታል እንዴት አይነት ኳስ ሰዓት እንደነበር። በቃ አእምሯቸውም ሰውነታቸውም ነው የዛለው። ምንም ማድረግ አይቻልም። እና ጥሩ ጨዋታ ነው ያየነው። አሪፍ ጨዋታ ነው ያየነው። ይገባናል ይሄ ውጤት። 1-0 የሚሆን አሁን 5-0 ምናምን የሚባል ነገር አይደለም። በቃ 100% ሰክሰስ ነው የሚያስፈልገው። አንድ ጨዋታ ነው የቀረን። ፕሮባብሊ ዛሬ ዋንጫ ያነሳንበት ቀን ሊሆን ይችላል። ምናልባት ዛሬ ዋንጫ ያነሳንበት ቀን ሊሆን ይችላል። ነገ ሲቲ አቻ ኦር ከተሸነፈ ምናምን ነገር ዛሬ ዋንጫ ያነሳንበት ምሽት ሊሆን ይችላል። ይህንን እንደ አርሰናል ደጋፊ ማለት ነው። ቆይ ሌላ ቪዲዮ ልስራ። በስመ አብ ምን አይነት የተባረከ ፈርስት ሃፍ ነው ያሳለፍነው። ምን አይነት የተባረከ እኔ ደነገጥኩኝ። ማን ኦዴጋርድ ግን ሰው ነው? እንዴት ነው እንደዚህ ሊጮት የሚችለው? ያ ሁላ ታይት ስፔስ ውስጥ ሃቨርዝ ማሰብ እስኪከብደው ድረስ ዝም ብሎ እግሩ ላይ ፓስ ያስቀምጥበታል የሆነ ግራ እስኪገባው ድረስ። ምን አይነት ኳሶች ነበር እየሞከረን የነበረው? ማን ትሮሳርድ አንግል ገጨበት። የሚያምር ጨዋታ። ዎከር የሲቲ ነው ምናምን ሽማግሌ እንደሆነ የደረጃ ያሳየው ነው። ማን ሌውም ሳይተኛ እንቅልፉን ቢተኛ ይሶይ ዛሬ የገለው ነበር ዎከርን። ምን አይነት ጨዋታ ነው የጮቱን? ክሮስ አርጉት፣ ኮርናውን ክሮስ አርጉት እያልኩኝ ነበር ማለት ነው። ገና ክሮስ እንዳረጋው ሳካ ሃቨርዝ ቅርቅር ማለት በጣም ያምራል። ሰከንድ ሃፍ ደግሞ ረጋ ብለን ፕሬሸሩን ጨመር እናረጋባቸዋለን። የሆነ ሰዓት ላይ 2 ጎል ሰከንድ ሃፍ አለቀ። 3-0 ያልቃ ጨዋታው። በጣም ያበደ ጨዋታ። ምን አይነት ፈርስት ሃፍ ነው ማን ኤዜና ኦዴጋርድ አንድ ላይ ካሉ በጣም ፍሉይድ የሆነ ጨዋታ ነው። ሐላል ፉትቦል ዛሬ ሐላል የሆነ ጨዋታ። ዘገነርስ ከፋችሁ እንዴ? እንዲች ብሎ እንዳይከፋችሁ አርሰናል ቀድሞ ጎል አግብቶ አርሰናል ላይ ጎል ከማግባት ይልቅ ግመል አይደለም ግድንግድ ይዝሆን በመርፌ ቀዳዳ ማሾለክ በጣም ሲምፕልና ቀላል ነው። ቆይ መስከረም፣ ቆይ ጥቅምት፣ ቆይ ህዳር፣ ቆይ ታህሳስ፣ ቆይ ግንቦት እየተባለ ይሄው 37ኛ ሳምንት ላይ ደረሰ። ቆይ ፓላስ ማለታቸውም አይቀርም። መራራ ሐሞት የሆነ እውነታ ግን እግታችኋለሁ። ሁሌም እንደምላችሁ 2025-2026 ሲዝን ዘገነርስ ሲዝን ነው። ግባለተ አውጣው ኧረ ነፍሳችን ተጨነቀ እኮ። ነገ በርንማውዝን እንቋጥራለን። ነገ በርንማውዝ ስራውን ከሰራ ካልሆነ ፓላስን መግረፍ ነው። ወይኔ ኧረ ፈጣሪው ዘንድሮ እግዚአብሔርን ብቻ ይመቸን። ነገ ለቋጠሮ እንዘጋጅ። ለ19 ዲን ፈሬ እስኪማማ ድረስ ቋጥሬ ህሊና ከሌለ ብላው ወያላ። ፈጣሪን ማትፈራ ከሆነ ብላው ወያላ። ቃር ነው ግን የሚሆንበት። እቋጥራለሁ ብያም ሂጄ የኢንካፒን ቂጣ ይችልተኛ የማንም ጎረምሳ ቂጣ ይችልተኛ ኑሮ ነው እንዴ? ኑሮ ነው ይሄ? ምን አለ ዛፍ ቦንኩ ምን አለ ድንጋይ ቦንኩ ታዲያ ሰላም ነበርኩ። ኑሮ ነው የኖርካለው እንዴ? ተወደ ለንደን የታሰረ አንበሳ እንደ ጉድ እያጓራን ያራዳ ልጆች ሰንሰለቱን ሊበጥስ የአንድ ጨዋታ እድሜ ብቻ ነው የቀረው። የሚካኤል አርቴታ ሰራዊት ለያዥ ለገናዥ አልመችም ብሏል። ወዳጄ ወደፊት ነው እንጂ ወደኋላ የምናይበት ምንም ምክንያት የለንም እያለ ነው። የአንድ ጨዋታ እድሜ ነው። እሱንም ነገ ደግሞ ማንቸስተር ሲቲ ከቦርንሞዝ ጋር ከባድ ግጥሚያ ይጠብቀዋል። እሱን ጨዋታ ነጥብ የሚጥል ከሆነ አቻ ወይ ሽንፈት የሚያስተናግድ ከሆነ አርሰናሎች የእንግሊዝ ፕሪሚየር ሊግን ዋንጫ ለደጋፊዎቻቸው እንካችሁ የሚሉ ይሆናል ማለት ነው። አሁን ሁሉም ነገር ለሚካኤል አርቴታው ሰራዊት የተመቻቸ ይመስላል። እጁን እግሩን ታጥቦ ነገሮችን መከታተል ብቻ ነው። አይ ብሎ ገፍቶ የሚመጣም ካለ የመጨረሻውን ጨዋታ ክሪስታል ፓላስን ወገብ አገዶም ብሎ የፕሪሚየር ሊግ ዋንጫውን ማንሳት ብቻ ነው። ይሄ ለሚካኤል አርቴታ ካለፉት አንጻር ከባድ አይመስልም። የዘንድሮን የውድድር ዓመት ከሞላ ጎደል ሞልቶ በልቶታል ብሎ ለመናገር ይቻላል። ያራዳ ልጆች ይመቻችሁ። ሼር ኮፕሊንክ እናንተ ነው። ማይቻል ተቻለ፣ የማይሆነው ሆነ። ለ20 ዓመታት ልቡ እየተሰበረ ትንሹ አርሰናል ዛሬ ንጉስ ሆነ አለ። በቃ ከማጨብጨብ ሌላ ምን ታረጋለህ?
ከኛ በላይ ሰማይ ነው ያለው አሉ። ከኛ በላይ ማንም የለም አሉ። ከኛ በላይ ሚችል የለም አሉ። እኛ ብቻ ነን የምንበለው አሉ። ምንም አባታችን አናመጣ በቃ እንደቋጠር ነው አጨብጭበን መስጠት ብቻ ነው። እኛ እኮ አንቺን እንደለመድሽው ለማንበጫበጫ ማስፈራራት እንዲሁም ደግሞ ኳስ ነው የሚሆነው አይታወቅም ብለን እንጂ በርንሌይ በዚህ ደረጃ ይፈትንሻል አንድ ብቻ ያውም ከሴት ፒስ አስቆጥረሽ ታሸንፊዋለሽ ብለን አስበን አይደለም። ይቋጠሩ ቀን ይቋጠርለት ምናምን ብለን ይወከብ ነው። በሜዳሽ በኤምሬትስ መጥቶ በርንሌይ ይወክበዋል፣ ይቀውጠዋል፣ አንድ ሊያገባቻ ሊሆንሽ ይገዳደርሻል ምናምን ብለን እኮ አይደለም። ግን ያው ያንቺ ባህሪ ስላለ ካንበጫበጭንሽ ትንበጫበጫለሽ ብለን አንቺ ተንበጫብጨሽ 1-0 ተወጫለሽ ኤምሬትስ ላይ። ለማንኛውም ኮንግራ። ነገር ግን ክሪስታል ፓላስን እምታልፉት አይመስለኝም። የመጨረሻ ጨዋታ ነው፣ ያጫናል። በእርግጥ ማንቸስተር ሲቲ ምን ሊፈጥር ይችላል የሚለውን አላውቅም፣ ግን ማንቸስተር ሲቲ ፔፕ መልቀቁ ተረጋግጧል። ይሄን ነገር ሰምታችኋል ብዬ አስባለሁ። በቪዲዮም ቁጭ አድርጌላችኋለሁ። ከዛ ውጭ ኤንዞ ማሬስካ ይመጣል። በዚህ እንኳን ደስ አላችሁ። በዚህ ለምን እንኳን ደስ አላችሁ እንዳልኳችሁ በሌላ ቪዲዮ እሰራለሁ። ከዛ ውጭ ግን ክሪስታል ፓላስን የምታሸንፍ አይመስለኝም። ፔፕ የቀሩትን 2 ጨዋታዎች ማሸነፍ የሚችል ከሆነ አንቺ ክሪስታል ፓላስን ቦርንማውዝን ኔክስት ራሱ የሚያሸንፍ ከሆነ አንቺ ክሪስታል ፓላስን አሸንፈሽ ዋንጫውን ተሰሚዋለሽ የሚል እምነት የለኝም። ምናልባት ግን ማንቸስተር ሲቲ ቀድሞ ጥሎልሽ ዋንጫውን መብላትሽን ልታረጋግጭ ትችላለሽ። ከዛ ውጭ ግን ክሪስታል ፓላስ ይሄን አርሰናል ይወጠውጠዋል፣ በቤንች ይወጠውጠዋል። ይመቻችሁ። ደግሞ በቃ ይኸውላችሁ አንድ ነገር ልንገራችሁ። የቋጠሩ ቀን ዛሬ ምናምን እያልን በቃ ማረግና እባካችሁ እኔ እውነት እንደዛ በተባለ ቁጥር ይሄ ቡድን የአርሴናል የሚባል ቡድን እያሸነፈ እኛንም ንዴት ውስጥ ጭራሽ ሌላ ነገር ውስጥ እየከተተ ነው። ቋጠሯችን እየተበላሸ ማለት ነው። እና እስኪ አንድ ያለችን እድል ፓላስ ነች። እንደው የዛሽ ቀን በእናታችሁ ሁሉን ነገር እንቶ የቋጠሩ ቀን ማለቱንም እንቶ ምናምን በቃ የሚሆነውን እንይዝም ብለን በእውነቴን ነው የምላችሁ። እኔ እየሆነልን አይደለም። ማርያምን አሁን ፓላስ ላይ መተማመን ከባድ ነው። ኖሮ እየከበደ ነው። ብቻ አንሰክስ። ማርያምን የቋጠሮ ቀን የሚባለው ነገር ይሰከስ። ማርያምን ወይኔ ኮንግራ ፋሚሊ ኮንግራ አርሰናል እንግዲህ በርንሌን በፈርስት ሃፍ ውጤት በካይ ሃቨርትዝ ብቸኛ ጎል እንግዲህ ማሸነፍ ችሏል ማለት ነው። 1-0 ምንም ይሁን ዋና 3 ፖይንት ናት የምትፈልገው። ለማንኛውም በድጋሚ ኮንግራ ማለት ፈልጋል ማለት ነው። እንኳን ደስ አላችሁ አርሰናል ደግሞች እንኳን ደስ አላችሁ። ስለጨዋታው በኋላ መመለስ ይሆናል ማለት ነው። በርንሌይ በቃ እኔ እኮ በርንሌይ ነኝ አለ። በቃ ልውረድ እስቲ ልወርድ አይደል እንዴ? ለመውረድ እንደዚህ መጨነቅ ምንድነው? ምን አገባኝ አለ በርንሌይ። በቃ እንዴ በሰላም መውረድ የማይቻልበት ፕሪሚየር ሊግ እኔስ እሄዳለሁ ይብለኝ ለከራሚው ብሎ አስረክቦ ሄደ በርንሌይ። በቃ እኛ ቀረን፣ እኛ ማክሳችን ተልጦ ቀረን። እዚህ እዛ እያለን አሁን የኛ ቅሌትና ክሪስታል ፓላስ ብቻ ነው የቀረው። አሁን ክሪስታል ፓላስ 10 ሚሊዮን ያገኛል። በቃ ቀለን ቁጭ አለን። እኛ በግሌ 12 ቪዲዮ ሰርቻለሁ የዘፈን ግብዣ ብዬ የሀዘን ዘፈኖችን። አሁን የምትበሉት ከሆነ 12 የሴሌብሬሽን ዘፈኖችን እሰራለሁ። በቃ ምንም ማድረግ የምችለው ነገር የለም። አሁን በርንሌይ በቃኝ አለ። በቃ ይመቻቸው። በቃ ምንም ማድረግ አይቻልም። ሃቨርትዝ በቃ የሰሜን ለንደኑ ኩራት አርሰናል በመጨረሻም ሊሞሸር ነው። መድፈኛው ሊሞሸር የወርቅ ቀለበቱንም ሊያስር መላው የለንደን ሰማይ በቀይና ነጭ ቀለማት ሊያሸበርቁ የመጨረሻው ምዕራፍ ላይ እነው በይፋ ደርሷል። አርሰናላውያን እንኳን ደስ ያላችሁ። አሁን ከሚዜነት ተላቃችሁ ልትሞሸሩ አንድ ጨዋታ ብቻ ቀርቷችኋል። የአርሰናላውያን የረጅም ዓመታት ትዕግስት ፍሬ ሊያፈራ ነውና ውድ የመድፈኞቹ ቤተሰቦች እባካችሁ ልባችሁን አዘጋጁ። አርሰናል በበርንሌይ ነጥብ ሊጥል ይሄኛውን አርሰናል አላወቃችሁትም ገና ማለት ነው። አላወቃችሁትም 82 ነጥብ። አሁን ከዚህ በኋላ ፔፕና ሃላንድ ተደምረው ሄደው ስለት ቢሳሉ ራሱ የለም ከዚህ በኋላ በምንም ሊደርሱ አይችሉም። በሉ አሁን ለድግሱ በሬ ያለው በሬውን በግ ያለው በጉን ያዘ። እንዴ ትልቅ ድግስ እየጠበቃችሁ እኮ ነው። ምን ሆናችሁ ነው? ጉዱ ከዛሬዋ ቀን ጀምሮ ይጀመር። በቃ አረጋግጣችኋል ፕሪሚየር ሊግ ዋንጫውን እንደምታሳኩ ማለት ነው። ቴታ ያርግል፣ ደስ ብሎኛል። እኔ በቃ ለአርቴታ ደግሞ ሲችል በቃ ሲቀይራቸው ምናምን በቃ ይዞት የገባው ላይናፕ ራሱ ያበደ ማለት ነው። አንድ ጎል አገቡ፣ ነጥባቸውን አስጠብቀው ወጡ። ተጫዋች እንዳይጎዳበት ራሱ የሚቀያየራቸው ተጫዋቾች። ኧረ አርቴታ በቃ ይሄ ነው ማኔጅ ማድረግ ማለት ይሄ ነው። በቃ
አረ እንኳን ደስ አላችሁ። እኔ ለእናንተ በጣም ደስ ብሎኛል። በቃ ሙሉ የአርሰናል ደጋፊ እንኳን ደስ አላችሁ። ድግሳችሁ ነው በቃ ከዚህ በኋላ ለድግሱ ጉድ ማለት ጀምሩ። አርሰናል ሌባ ነው ዋንጫ በዳኛ ሊበላ ነው። ይሄን የመሰለ ቀይ ካርድ የምትሽረው አንተ ማን ነው? የመላጣ ሰፈር ልጅ ዳኛ በዳኛ ሊበላ። እኔ እኮ የሚቆጨኝ ማለት ነው ለአንድ ተጫዋች ፓንት መግዣ የሌለው ቡድን ዋንጫ ሲበላ ነው። ዎከር አንተን አምኜን ይህን ጨዋታ ስቋጠር የነበረው አይለፍልህ፣ ወሽመጥ ይበጠስ። እኛስ ክሪስታል ፓላስ አለን። ቢስሚላ ነፍስ ግቢ ነፍስ ውጪ የሆነ ጨዋታ፣ በጣም አስጨናቂ ጨዋታ። ያም ቢሆን ግን የሊጉ መሪ አርሰናል በርንሌይን አሸንፎ ወደ ዋንጫ የሚያደርገውን ጉዞ አጠናክሯል። የአንድ ጨዋታ ብቻ እድሜን የቀረው። ቪዲዮን ኮፒ ሊንክ ሪፖስት ላይክ በማድረግ ጀምሩት። ፋሚሊ አንዳንዴ ጊዜው ነው በቃ ትልቅ የሚያደርገ እንጂ አሁን 19ኛ ላይ ያለ ቡድን ከሊጉ መሪ ጋር እየተጫወተ ትልቅ በጉጉት እንዲጠብቅ እንዴት ያደርገው ነበር? በርንሌይ አናይ ባስኔ ላይ ትልቅ ክለብ ሆኖ ዛሬ አርሰናል እንደዚህ ሲገጥም እንግዲህ አንዳንዴ ያላችሁበት ሁኔታ ነው በቃ ትልቅ የሚያደርጋችሁ እንጂ አሁን 29ኛ ሳምንት ላይ በርንሌይ እንደዚህ በጉጉት ማለት በርግጥ አስቸጋሪ ጨዋታ ነበር። ምክንያቱም በርንሌይ ምንም ጫና የለበት። ቢስሚላ ማብራት ሄደ እያወራኋችሁ የሚገርም ነው። ግን ለማንኛውም ዋናውን ነገር ስላወራሁት ለነገሩ ብዙም ችግር የለውም። ግን ፋሚሊ እንዳልኳችሁ ነው በርንሌይ በጣም ከባድ የሆነው ለምንም ስለማይጫወት ነው። ጦርነት ላይ እግር የሌለው ሰው ነው ከባዱ። ምክንያቱም ወደኋላ ማፈግፈግ ስለማይችል ቀላሁን እስከሚጨርስ ይተኩሳል እና በርንሌይ እንደዛ ማለት ነው። ለዛ ነው እንደዚህ ያስጨነቀው። አርሰናል ደግሞ ጫናም አለበት እንደምታውቁት። እኔ አድናዴ አርቴታም ካላስጨነቀ ደጋፊውን የሆነ ምቾት የማይሰጠውም እየመሰለኝ ነው። በርግጥ ከዚህ በላይ ምንም ማድረግ አይችልም ብዬ አስባለሁ። ሪስኩን መውሰድ አይፈልግም። ደጋፊው ራሱ ጫና ውስጥ ያስገባል። አይታችሁትም፣ ጸጥ ይላል። በርግጥ ይረዳዋለሁኝ ምክንያቱም ከረሃብ አንጻር ነውና፣ ግን ወሳኝ ነጥብ ነው። አሁን ነገ በዚህ ሰዓት ኢንሻአላህ አርሰናል ሻምፒዮን መሆኑን አረጋገጠም ሊባል ይችላል። ምክንያቱም አሁን ጋፑ በ5 ነው። በርንሞዝ ነጥብ ካስጣለው ሲቲ ሊረጋገጥ ይችላል። ያንን ምን ሰው ያድርገን። ግን ዛሬ ለአርሰናል ጣፋጭ ምሽት ነው ብዬ አስባለሁ። የአርሰናል ደጋፊዎች ኮንግራ። እስቲ በጨዋታው የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተቻችሁ ኮፒ ሊንክ ሪፖስት ላይ ማድረግ እንዳይረሳ። ቴንክ ዩ ኒደንዳማ ወንቲን ደንዳም ተከለሉ ጅሩ ሲንጃ ብላ አለይኩም ክለብኒ ኢቲን ኩን ጀቹ ለልቡኑ አፊዶ ከነቲ ኢና ሊላ አመቱ ጉቱ ስላከነተ በተኑ በር አመቱ ጉቱ ስላከነተ በተን በር ወላሂ ገዲም ቦንትሮ ይበር ስላገዲም ቦንትሮ አመቱ ጉቱ ከነተ በተን ኡመኒ እሺ ብቻ አልሐምዱሊላህ ረቢል ዓለሚን ግባናውጣው ካያቨርት አረሲ ብጀቸ ተከንቀቡ ወላሂ ቢላሂ አረ ቢላሂ አለይኩም አረዳኛ ነው እንዲኑ ጅራበር ተርተከ ፔናልቲ ተርተከ ሃይዛድ ለሰኑ እንደተበቺሱ ማለት ደቂቃ ኩደን ጉቱ ሃይዳኛ ድርቀመ ጎልሉ ነቀኒ ይሳነት ይርክቹ ከመን ድርቀመ ሲቲ ዋንጫ ፉኑ ከበበቃ ደንዴት ተኛ አንተ በኔት ዋንጫ ፉኑ አከሳንት ወሱ ዳኛን ሳንነሽ አበነኑት ቢቃት ተኛ ዩ ተበነስ ዋተካርከቹን እንደኝ ዋሁን ዳሞ አንገሩ ተወጣ ያራንተን ቶኮ ሆይሰን ቃላቲስ ሊንቀው ቶኮ ሆይሰን ጥቅሾ ሞስኬራፊ ኤዚን ብቻ ነራንተን ስሪን ቱሪ መለ ሁንዲ ሳኒቱ ታባ አጃይባ ተበቹ ቱራን ያበረ ጫውታ ወቲ ነምበር ባቱ ጉዳ ታኑማ አናፊስ ልቡና ፊት ነገር ከለምነ የጊዜ ሞይዶ መረቲ ንንገመደ ኢሲኒስ ተስፋ ሲኒ ሐነኒ ይላንቀ ገልገለ ራዛጃት ሲንተይሱ ኸኛፍ ጀቹዳ ንንገመደ ጨቋራን ከይሰን ኢሲን ጉበት ያናን ከይሰን ነው ደነ መረፈን ኢሲን ጃ ብላ አለይኩም ይሄን ትበላለ ሲቲ ነማ በርማውስ ኒደበረሞ እንደበሩ ዋንጆ ንላላ ክለበ ዋንጫ ጅቱን ኻና ጎሊ ተከነይጤ ፍራ ቀቡ ደንገኛን አቲ ዋንጫ ከፉት ይዛቢ ጎሊ ሰድነይጤ ጎሊ ሰድ ከሰንቶታ አቲዮ አቲ ክለበ ዋንጫ ቲሚቲ ሰንሲቲ ደግሞ አርሰናል ከጆ ወጀላላርስ እንጃ ካሞን ዩ ጋናርስ እንዲሁ ያጓጓክ ነው መበላው 90 ደቂቃ ቁጭ አርጌክ ነው መበላው ታያለ። በሚቀጥለውም ሳምንት ነገ ሲቲ ካሸነፈ እንደዚሁ ቁጭ አርጌክ ነው መበላው። ይኸውልህ እያየኸኝ እበለዋለሁ ነው የምልህ። አልሰማህም? ያልገባኝ
በርንሌ ውሃ ሰማያዊ ሲለብስ ራሱ ሲቲ አድርጎ ለዋንጫ እየተፎካከርን መስሎት ነው። አሁን ቆይ ባላ 7 ደቂቃ እንደገና ተጨምሮ ቶሎ ኳስ ምናምን የምትጠልዙት ሮጣችሁ አቻ ብትወጣ ምን አባል ታገኝ? ጋርዶላ ሮሌክስ ሰዓት ሸልማለሁ ስላለ ነው አይደለም? ምድረ ላይ አቃሚ ደሞዝን ትቅምበታለህ ነው። በራስ አገዛም አንተ ወጣት ጡረተኛ። አረ ቢስሚላ ሻምፒዮንሺፕ ቤት ይሁን የሻምፒዮንሺፕ ዋሊያ ሁን በርንሌ በቃ ሰው መጥቶ አይጣ ሁሉም ክለብ በቃ አለ አይደል? አንተን ይህ እድሜ ዘመንን ፕሪሚየር ሊግ የውሃ ሽታ ይሆን ነበር። በተለይ ሰከንድ ሀፍ እንዴት ነው ያራወጡን በአላህ። አረ እኔ በዚህ አይነት ፓላስን እንደዚህ አምጬ ማሸነፍ ከሆነ ከምሆን ነገ በርንሞዝ ላይ አዙሮ ሚጥል ቋጠሩ አንዳንድ ሴት ወንዶች አሉ የነሱንም ቢሆን ፍሬ ተቀብዬ ቋጥራለሁ። ገነርስ እንኳን ደስ አላችሁ። አረ ቢስ ግባለት ካይ ሃቨርትዝ ሀቢቢ ኪንግ ካይ ሃቨርትዝ ግባ ቋጣሪ ተኛ አርሰናል ሚዜ ነው አይበላም ያልሽው ካራቦ ኤፍ ካፕ ሱድ ቂሳክሽው ጾም በስጋ እንጂ በሽሮ ሲፈታ የት ነው ያየሽው? Just nada. አርሰናል ፊሽካ እያስጠበቀ ማሸነፉን ቀጥሏል። እጅግ አስጨናቂ የሚመስል ግን 0.00 ኤክስጂ በበርንሌ በኩል የተመለከትንበት ግን ዳኛው ፊሽካው እንዲነፋ አርቴታ ጨቅጭቆ ተከራክሮ ያስተፋበት በቃ የሚያስጨንቅ የሚመስል ግን የማያስጨንቅ ጨዋታ ነበረ። የቀይ ካርዱ ጉዳይ የቡካዮ ሳካን ፔናልቲ ጉዳይ በዳኞች በኩል አነጋጋሪ ነው። ነገ ቫይታሊቲ ላይ ሌላ ነገር እንጠብቃለን። ይመቻችሁ። ላይክ ሼር ማድረግ አይረሳ። ይሄ ነው የኔ ሀቨርት ማለት ይሄ ነው። ጀምአው ይወላችሁ የሀቨርት እያንዳንዱ ጎሎች ማለት ነው ዋንጫ ነው ይዞ የሚመጡት በሚያስገርማችሁ ሁኔታ። ሀቨርት አስቆጠረ ማለት ዋንጫ ወደኛ ማለት ነው 90%ን ቀርባለች ማለት ነው። የኔ አባት በጣም ብዙ አብሮኝ እያዩ ያሉ ሰዎች በአንተ ሲበሳጩ ሲናደዱ እያየው ነበር ጎሏን እስክታስቆጠር ድረስ። ታዲያ ጎሏን ነቅንቀ ዝምን ያሰኘህልኝ ማይኪንግ ከሀቨርት እየቴዩ በጣም ተጨንቄ ነበር ጀማው። በተለይ ደግሞ የትሮሳርድ እንደዚህ አይነት እድሎች ማለት ነው መበላሸታቸውን ሳይ አንግል መግጨቱን እንዴ እድላችን ምን ነካው ብዬ እያሰብኩኝ ነበር። እና የኔ አባት ከሀቨርት የኔ አባት ወስዶ ነቀነቀልኛ ነቀነቀው ማን ያን ለወደ እየመራን ነው። ለሀቨርት ደስታ የተሰራ ቪዲዮ ነው። ኮምፕሊት ያርገው ኮንግራ ጀማው የመጀመሪያው ጎል ነው የገና ሀቨርት ካይ ሃቨርት ይችላል። ጋይስ ምን የመሳሰሉ ጎሎች እያመለጡን ነበር። እውነት በጣም በቃ ገራሚ የሆኑ ጎሎች ግን ይሁን። ሰከንድ ሃፍ ደግሞ ማለት ነው 1-2 ጎል እንጠብቃለን። ይመቻችሁ። ሲጀመር ወከር ማን ነው? ቋጣሪ ገብተህ አውጣው። ትገባና ታወጣዋለህ። የሚያምር ፈረስት ሃፍ 1 ጎል ብቻ ያንሳዋል ለጨዋታው። ብዙ ጎል ማስቆጠር አለብን። ሰከንድ ሃፍ መሻሻል ያለበት ነገር ፊት መስመራችን ጎል ላይ ብቻ ማለት ነው። አንተ ማለት ነው እኛ ለማቆም ምንም ነው ማችለው። ትገባና ታወጣዋለህ። ዋንስ ገነርስ ኤልዌዝ ገነርስ አርሰናል ይችላል። ካይ ሃቨርትዝ የተመታ ፈርስት ሃፍ ነው ያሳለፈው። ከዛ ግን ጎሉን አስቆጠረው ማለት ነው። ቢስሚላ እንዴት ነው የትሮሳርድ ኳስ የወጣው? እንዴት ነው የሳካ ኳስ የወጣው? እንዴት ነው ፔናልቲ ያልሆነው? አላቅም። ፈርስት ሃፍ ግን ያበደ ፈርስት ሃፍ ነው ያየነው። ከ2 ጎል በላይ ማግባት ነበረብን በዚህ ፈርስት ሃፍ። ግን ጥሩ ነው የተጫወት ነው። አዝናኝ ጨዋታ ለሃይላይት የሚበቃ አብዬ ለሃይላይት ብዙ ያየ ይመስለኛል ከዚህ ፈርስት ሃፍ ብቻ ማለት ነውና
እንደገባን 2-3 ጎል ምናምን አግብተን ተጫዋቾቻችንን ማሳረፍ አለብን። ከዛ በኋላ በቃ ዘና ብለን ማየት አለብን ይሄን ጨዋታ ማለት ነው። አርቴታ ይዘ የገባው አሰላለፍ በጣም አሪፍ ነው። ዩኬሬሽ መግባት ነበረበት። በቃ ዩኬሬሽ መግባት ነበረበት። የፊትነስ ጉዳይ ነው ምናምን ተብሏል። ግን ሃቨርትዝ እያቃጠለን ነው። ይሄ አታኪንግ ፍሉዲቲ ማለት ነው። ቢስሚላህ ለምንድን ነው ዩኬሬሽ የሌለው? ብዙ ጎል ምን ይመስለኛል። ለማንኛውም ሰከንድ አፍ እንገናኝ። ይመቻችሁ። በቃ ጌታ አልፈቀደውም ማለት ነው ይሄን ነገር። ይሄ ደግሞ ዌልከር ተብዬው ነው 90 ደቂቃ እንደዚህ ማቆም አይከብደንም። አለምን አስቸግረው የመጡ ሰዎች እኮ ናቸው እነዚህ። ቆልማት እኮ ናቸው። ይሄ አይናቸው እኮ እነዚህ ባንታ ከማይሆኑ ዌልከር። እሺ ግን ፕሪሚየር ሊጉን ብሉት፣ ግን ቻምፒዮንስ ሊግ እንበላለን እንዳትሉ እናቴ ትማጣጭናል። እሱ ነገር ደግሞ መድፉ 1-0 ፈርስት ሃፍ እየመራ ወጥቷል ማለት ነው። ካይ ሃቨርትዝ ምን አይነት ሄዲንግ ነው ያስቆጠረው? አረ በስማ ባይዞ ማለት ነው። አርሰናል እያጠቃ ነው፣ እየደበደበ ነበር ፈርስት ሃፍ ማለት ይቻላል። ከምሬ ነው የምላችሁ። ምናልባት ሰከንድ ሃፍም ከዚህ በላይ ጎል እንመለከት የምንችልበት ጨዋታ ነው። እጅግ በጣም ደስ የሚል ጨዋታ ነው። እሺ ፈርስት ሃፍ 1-0 ሀቅና አውራ ከተባለ ሃቨርትዝ ጎሉን ቢያገባም ብቸኛ ዛሬ አርተታ ተሳሳትሹ ሃቨርትዝ ነበር ማሰለፍ ያልነበረብሽ። ሃቨርትዝ ዮከሬስ ነበር ገባ። ቦክስ ውስጥ ብቻ የጠበቀን ሳካ አለ፣ ኦዲጋርድ አለ፣ ኤዚ አለ፣ ትሮሳርድ አለ። ገባ አይደለ? ምንም ሊንክ አፕ አያስፈልገንም እኮ ገባ አይደለ? ሃቨርትዝ ወይኔ 3 ይስትና 1 ነው የሚያገባው። ኮርና የናፈቀው እጁን ያውጣ። አሁን ነሻጣ ያለው ማለት ነሻጣ ያለው ፔናልቲ አይደለም ምናምን ነገርና ግልጽ የሆነ የሳካ ፔናልቲ አባት ከኋላው ሆኖ ቻሌንጅ አርጎት ኳሱን ካልነካው እንዴት ለነገሩ እኮ ለኛ ሲሆን ካልተበደላችሁ ልክ አይደለም ብላችሁ ዘፈን ሌባ ምናምን ያላችሁ ሰዎች ናችሁ። ሁልሽም ማለት ግልጽ የሆነ በደል ስትበደይ መጥቼ እሰይ እልሻለሁ። ገባሽ አይደል? ምክንያቱም ማስረዳት አያስፈልግም። እሰይ የምንለው ጤነኛ የሆነ ሰው በሙሉ በመሰከረልን ጊዜ እናንተ ዘፈን የዘፈናችሁ አድክሞች ናችሁ። ተረዳኝ። የፕሪሚየር ሊግ ዳኝነት ሌብነት ማለት ነው። ሁልሽም ዕጣ ፋንታው ይድረስሽ። እኔማ ምድራዊ ኃይል አያቆመኝም። ምድራዊ ኃይል 3-0 መሆን ነበረበት። ሰከንድ ሃፍ ዮከሬስ ይገባና 2 ጎል ጠብቃለሁ ማለት ኤዜ ከቦክስ ውጭ አንድ ኦዲጋርድ ምርጥ ወይ ዛሬ ፉትቦላችን እንዴት አባቱ ነበር የሚያምረው። ማንዬ 1-0 ያንሰናል። 1-0 ያንሰናል ነው የምልህ። በጣም ነው የሚቻለው። እኔ አስጨናቂ ሰከንድ ሃፍ እንደዚህ ደግሞ ይቻላል እንዴ? ሰከንድ ሃፉ ሊያልቅ ሲል ተጨነኩኝ እኔ። ምንም ኳስ እኮ እኛ እግር ላይ እኮ አልቆያለን እኮ እንዴ። በርንሌ ራሱ ቋጣሪዎች እንዳለ የዩናይትድ ደጋፊ ነው መሰለኝ እዚህ ውስጥ ያለው ማማን። ካይል ዎከር እንደዛ ይቀድመዋል። ማርቲኔሊ ሊያልቅ ሲል ይወረውራል። እኔማ በቃ ማርቲኔሊ እኮ ተቀይሮ ሲገባ እኮ ሞተር ነው ይሄን ኳስ ያገባዋል እያልኩኝ ነበር። ምን አይነት ሰከንድ ሃፍ ነው የተመለከትነው? እኔ እንደውም ማለት ነው ኦዴጋርድ ሙሉ ጨዋታውን የሚጨርሳል መሰለኝም ነበር እንዴ የተጎዳን ይመስለኝ። ትሮሳርድ ምን አይነት ጨዋታ ሙሉ ጨዋታው እናቴ ትሙት ዛሬ ማለት ነው ማኑ ዘማች ትሮሳርድ በጣም የሚያምር ጨዋታ ትችላለህ ትሮሳርድ። እግዚአብሔር አንተ ሰውዬ እንቅልፍን ብተኛ አስበው። እንቅልፍ አይነ ጠቦ እኮ ነው እንደዚህ የምትጫወተው። በጣም ያበደ ጨዋታ ሳካ ኮርና አየስታሻማ እንደዚህ ነው አሲስት የምታደርገው። ሃቨርትዝ እንኳን ያገባው አንተ ለቀይ ተርፋል። እግዚአብሔር ነው ያተረፈ። አንተ ቀይ አግኝተህ ነበር አንተ በቃ አንድ ጌም ነው የሚቀርን። አንድ ጌም በቃ እንደምንም በላችሁ አንዱን ጌም